ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው ከቦሌ አትላስ እስከ ቦሌ ሩዋንዳ ድረስ እየተሰራ የሚገኘውን የኮሪደር ፕሮጀክት ይሆናል። ከዚህ በፊት ባለፈው አይተነው ነበር። ድጋሚ ነው ዛሬ ወደዚህ የመጣሁት። በቅርቡ ያው እነዚህ 13 ኪሎ ሜትሮች ከሚጠናቀቁት አንዱ ይሄኛው እንደሆነ ይታወቃል። ይህ ፕሮጀክት ወዲህ ምናልባት ሃይላይት ላይ እንዳያችሁት ኦልሞስት አልቋል። ይሄ ኮሪደር እንግዲህ ምናልባት አዳዲስ ለሆናችሁ ቤተሰቦች ያው እንደምትመለከቱት ወደ ኡራኤል ቤተክርስቲያን የሚወስደው ፊት ለፊቱ ደግሞ የቼችኒያ ኮሪደር አለ። ቀጥታውኑ ደግሞ በዚህኛው በቀኝ ወደ ምዞርበት አቅጣጫ የሚወስደው መንገድ ደግሞ ወደ ቦሌ መድኃኔዓለም ነው። እኛ ፊታችንን አዙረን በቀጥታ ወደ ቦሌ ሩዋንዳ እናመራለን። ሰብስክራይብ በማድረግ እንድትቀላቀሉ ለጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ ጀምሩት። እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ቻናሉም ተደራሽ እንዲሆን እንድታግዙ ተጠይቃችኋለሁ። እንግዲህ መልካም ቆይታ ብያለሁኝ። እንግዲህ እዚህኛው መስመር ላይ እንደሚታወቀው ባለፈውም እንዳየነው እንደዚሁም ደግሞ እንዳለ መስመሩ በግራም በቀኝም በጣም የሚያማምሩ ሞሎች የሚገኙበት ስታር ሆቴሎች ያሉበት በርከት ያሉ ብዙ ሆቴሎች የሚገኙበት ከዛ ባሻገር ደግሞ በርካታ ኤምባሲዎች የሚገኙበት እንደዚሁም ደግሞ እና ኢሮፒያን የመሳሰሉ ትልልቅ ተቋማቶችም ያሉበት መስመር ነው። እንግዲህ በርካታ የመዝናኛ ተቋማቶች እና ፒዛ ቤት አይነቶች እንደዚሁም ደግሞ ካፌዎች በየህንጻው ስር እንመለከታለን። እንግዲህ ይሄ ከዚህ በፊት ያው ኮሪደሩ ከመጀመሩ በፊት እንደሚታወቀው ደብል አስፋልት ወይም ደግሞ ሁለት አስፋልት ነው የነበረው። አሁን ወደ አንድ አስፋልት ተቀይሯል። ከዛም ያው የተወሰነ መንገዱን ሰፋ እንዲያደርግ ማለት ነው። የፊት ለፊቱ ደግሞ የምትመለከቱት የቼችኒያው ነው። ዳር ላይ ያው እዚህ መስመር ላይ አሁን አዲስ ከመጡ ተቋማቶች መካከል በርካታ የመኪና መሸጫ ተቋማቶች አሉ። አትላስ በነገራችን ላይ ፊት ለፊት የምታዩት ቺያጭሯ ትንሿ ህንጻ ነች። ያው አካባቢውም ረጅም ዓመት የቆየ ስለሆነ አትላስ በሚል ነው የሚታወቀው። ወደዚህ አካባቢ ወረድ ስንል ደግሞ እነ ደሳለኝ ሆቴል፣ በዚህ በፊት ለፊት በኩል ደግሞ እነ ዋሽንግተን ሆቴል አሉ። በቀኛችን ደግሞ ዘፕሌስ የመሳሰሉ ትልልቅ ሆቴሎች ይገኙበታል። እዚህ ጋርም እንደምታዩት የመኪና መሸጫ ተቋማቶች ተከፍተዋል። የኤሌክትሪክ ፖሉ ኦሬዲ እንዳለ እንደምትመለከቱት ግጥም ተደርጎ ተጠናቆ ነው ያለው። የእግረኛ መንገዱም ወክ ማረጊያው እንደምትመለከቱት ኦልሞስት አልቋል። በሁለቱም ሳይድ በኩል በግራም በኩል ብንሻገር ወደ ታች አካባቢ እንሻገራለን። አሁን ያለነው ያው ወደ መጀመሪያ አካባቢ ላይ ነው እንደምትመለከቱት፣ ወደ መስቀለኛው ጋር ነው ያለነው። ግን ወደ ታች ደግሞ ስንወርድ በተለይ ወደ ሩዋንዳ ድልድዩ የጀነራል ሰዓረ ሐውልት ጋር ከመድረሳችን በፊት በርከት ያሉ ኤምባሲዎች አሉ። በተለይ በቀኝ በኩል ወደ ውስጥም ስንገባ ይብን ምናልባት በቅርቡ አንድ የአትላስ ዙሪያ ላይ ህንጻ ላይ ፕሮጀክቱን ሳሳያችሁ እዚህ የሪያሊቲ ሪል ስቴት ማስታወቂያ ሳሳያችሁ ነበር። ምናልባት እሱ እንግዲህ ወደ ከዚህ ከዘፕሌስ ህንጻ ወረድ ብሎ ነው የሚገኘው። እዛ አካባቢ እንዳለ ትልልቅ ተቋማቶች በተለይ ደግሞ እነዚህ ኤምባሲዎች እንደዚሁም ደግሞ ኤንጂኦዎችም አሉ። ወደ መንደር ስንገባ ፊት ለፊት የምትመለከቷት ደግሞ ቶፕ ሩፍ ላይ ሆቴል አለ። እቺኛዋ ማለት ነው ላውንጅ ነገር አለች። እንደምታዩት እዚህ አካባቢ አይመስልም እንጂ በርከት ያሉ የመዝናኛ ስፍራዎች፣ ሬስቶራንቶች በብዛት የሚገኙበት ሰፈር ነው። ወደ ቀኙ ደግሞ በዚህኛው ሰውየው የቆመበት አስፋልት እየተሰራች ነው። ትንሽ ወደ ቀጥታ ወደ ወተር ፓርኩ የምትወስድ ማለት ነው። አቋራጭ ወደ ወተር ፓርክ እንደዚሁም ደግሞ ወደ ፒኮክ ፓርክ በኩል ወደ ሀይቁ የሚወስድ ማለት ነው። ወክ ማድረግ የምትፈልጉ ወደዛ አካባቢ ለመጎብኘት የምትፈልጉ ወደዚህ ከመጣችሁ ሁለቱንም ባንዴ በዚች በኩል እጥፍ ብላችሁ ማየት የምትችሉበት ነው። እንግዲህ የተወሰነ ዝናብ ነገር እየጀመረ ነው ያለው። ያው ብዙም ዘነበ ባይባልም እርግጥ ያው ይሄ ቪዲዮ ትላንትና የተቀረጸ ነው። ዛሬ የተቀረጸ ነገ ነው የቆየ ቪዲዮ አላሳያችሁም። በነገራችን ላይ አንዳንዴ የመቼ ነው ምናምን ትሉኛላችሁ ኮሜንት ላይ። እንግዲህ አሁን በዋሽንግተን ሆቴል ፊት ለፊት በኩል እያለፍን ነው ያለነው። እንዳለ ቪላ ቤት አይነት እንደምታዩት አትመለከቱም። ኢቭን እስከታች አካባቢ እስክንወርድ ድረስ ምናልባት አንድ ቤት ብቻ አለች ወደ ታች አካባቢ መታጠፊያው።
እንደሚታወቀው ሌላው ያው ኮሪደር ምናምን ከተሰራ በኋላ የፓርኪንግ ስፍራዎችም ይገኛሉ። በዚሁ መስመር አንድ የፓርኪንግ ስፍራ ተሰርቷል። ተሻግረን እሱን አሳያችኋለሁኝ እዚህ ዩሮፒያን ዩኒየን ፊት ለፊት ጋር ማለት ነው። እንግዲህ አሁን እያየን ያለነው ዘ ፕሌስ በር ላይ እያለፍን ነው። ይህ ሆቴል እንደሚታወቀው በጀርባው ሐይቁ አጠገብ የሚገኘው ድልድዩ ያረፈበት ቦታ ማለት ነው። ፊት ለፊት በኩል ደግሞ እንደምትመለከቱት እዚህ ፊት ለፊት ወደ ውስጥ ደግሞ እዛች አንድ ቤት አለች። እዛች ጋር ገባ ብሎ አንድ እንትን ናይት ክለብ ነበር፣ የጭፈራ ቤት ነገር ነበር። አሁን ላይ ቲንክ ያለ አይመስለኝም፣ በፊት ላይ ማለት ነው። በዚህኛው በኩል ደግሞ ያለፍንበት ቀደም ጣራው ላይ ላውንጅ አለው ያልኳችሁ ቦታ ይሄ ኮሪደር ከመጀመሩ በፊት ምናልባት ትዝ የሚላችሁ ከሆነ ትልልቅ አርቲስቶች የሚዘፍኑበት ተመሳሳይ አንድ ናይት ክለብ ነበር። ይሄ መስመር እንግዲህ ከኮሪደርም በኋላ ያው በተለይ ደግሞ እግረኛው መንገድ በጣም ጠባብ ነች። ያው እንደሚታወቀው ትልልቅ ህንጻዎች መደዳው ነው የተሰሩበት ስለሆነ ቀድሞ ማለት ነው ከኮሪደሩ በፊት የተሰሩ ናቸው። እንደ 22 ማዞሪያውን 22 ብዙዎቹ ህንጻዎች ኮሪደሩ ከተጀመረ በኋላ በተለይ ንግድ ፎቆች ምናምን ቅርብ ሰዓት የተሰሩ በርካታ አሉ። እዚህኛው ጋር ግን ነባር ህንጻዎች ናቸው። ምናልባት ወረድ ስንል የተወሰኑት ብቻ አዳዲስ በመሰራት ላይ የሚገኙ አሉ። ከነሱ ውጪ ጋር እንዳለ የነበሩ ሆቴሎች ያሉበት ትልልቅ መዝናኛ ስፍራዎች የሚገኙበት መስመር ነው። ያው እንትና ጀነራል ሳረ ጎዳና እንደሚባል ይታወቃል። እዛም ግሪን ኤሪያ ነገር ተሰርቷል። እሱም በነገራችን ላይ አሁን እያለቀ ነው የሚገኘው። ዳር ላይ በፊት ሐውልቱ ብቻና እንደዚሁም የተወሰኑ ችግኞች የተተከለበት ነበር። አሁን ላይ ደግሞ በደንብ ሐውልቱም እንዲታይ ተደርጎ ከፈት ተደርጓል። አካባቢው ግሪን ተደርጓል። በፊት እዛ መስመር ላይ እንደዚህ የአልጋ ቤቶች የመሳሰሉ በርካታ ቤቶች ነበሩ። አሁን ላይ እንዳለ የገበያ ማዕከል እንዲሆኑ ተደርጓል። እዛ አካባቢ ያልተጠናቀቁም አሁን በመጠናቀቅ ላይ የሚገኙ በርከት ያሉ የንግድ ተቋማቶች አሉ። እዛስ ከመድረሳችን በፊት ደግሞ ያው በሃይ ቤተ እምነት የሚል እንዳለ ይታወቃል። ያውን እያለፍን ያለነው ደግሞ በኢሮፒያን ዩኒየን ቢሮ በራፍ ላይ እያለፍን እንገኛለን። በግራ በኩል ደግሞ የምትመለከቱት ያው ደሳለኝ ሆቴል ነው። እዚህ አካባቢ አንዱ በደንብ የሚታወቀው ነባር ሆቴሎች መካከል አንዱ ይሄ ደሳለኝ ሆቴል የሚባለው ይገኝበታል። ወደታች ደግሞ የተወሰነ ወረድ ስንል ያው ሌሎች ገስት ሃውሶች በርከት ያሉ አሉ። የፓርኪንግ ስፍራውም እንደምትመለከቱት ከሆቴሉ ጎን ላይ ነው የሚገኘው። ሌላው ደግሞ እነዚህ ህንጻዎች ላይ የተወሰኑ የሀገር ባህል አልባሳትን የመሳሰሉ ቅርጻ ቅርጽ መሸጫዎች አሉ ህንጻዎቹ ስር። ከካፌዎች ባሻገርም እንደዚህ ጀበና ቡና የሚሸጥባቸው ግራውንዶቻቸው ላይ ገባ ብላችሁ ወይ ደግሞ ጠጋ ብላችሁ ትመለከቱ እንደዚህ አይነት አሉ። ሞቅ ያሉ ናቸው። በነገራችን ላይ ወደ ውስጥ አካባቢ ያው መንገዱ ብዙ እግረኛ የሚበዛበት አይነት አይደለም።
አሁን ነው እንደውም የተወሰነ የተከፈተው እንጂ በፊት አስፋልት ሁለት በነበረበት ሰዓት አካፋዮቹ ላይ ያው ዛፎች ነበሩ። እነሱ ደግሞ በደንብ ሸፍነውት በዚህ መንገድ ዳር ኤሌክትሪኮች አልነበሩ፣ የመብራት ፖሎች ማለት ነው። ቶሎ ነበር የሚጨልመው እንግዲህ እዚህ አካባቢ። ያው በግራም በቀኝም አዳዲስ ሌሎች ሰማይ ጠቀስ ህንጻዎች እየተሰሩ ይገኛሉ። ወረድ ስንል ደግሞ እንግዲህ እነዚህ ቸርቾቹ ወዳሉበት እንደዚሁም ደግሞ ቸርቹ በእርግጥ ወደ መንደር ገባ ብላችሁ ነው። በተለይ ወንዙ ይቀርባል። ያው ይሄ ወንዙ ነገራችን ላይ በዚህ መስመር ቅርብ ነው በጣም እጥፍ እንዳላችሁ የተወሰነ ነው ገባ የምትሉት። እዛ አካባቢ አዲስ የተከፈተ ቸርች አለ። ሌሎች ደግሞ ያው ብዙዎች ኤምባሲዎች ናቸው የሚገኙት። ያው የእግረኛ መንገዱም ሳሩም ኦልሬዲ ከተተከለ ቅርብ ቀናት ነው። ነገር ግን እያደገ ይመስላል እንደሚታየኝ ከሆነ እዚሁ እግረኛው መንገድ ላይ ያለው ማለት ነው። በዚሁ መስመር እንግዲህ ከፊት ለፊት ከምናያቸው ህንጻዎች አጠገብ በፊት ላይ ያው የመኖሪያ ቤቶች ነበሩ። ከዛ ባሻገር ደግሞ እነዚህ ጎሚስታዎች ዳር ላይ በተለይ ዋናው አስፋልት ይዘው በርከት ያለው እንደዚህ ጎሚስታ የሚሰሩ ልጆች ነበሩበት። አሁን ላይ የንግድ ሱቆች የተከፈቱበት ማለት ነው። አካባቢው እንግዲህ ሌላው ከመዝናኛነቱ ባሻገር ለመኖሪያም ጥሩ የሆነ አካባቢ ነው። እንግዲህ መሀል ቦሌ ላይ ነው ያለው፣ መሀል ከተማ ነው። ከዛ ባሻገር ደግሞ ያን ያክል ሰው ግርግር የሚበዛበት አይነት አካባቢ አይደለም። እዚህ ደግሞ ወረድ ስትሉ ሆቴል አለ። ይሄ ፊት ለፊት የምታዩትም ህንጻ አንዱ ሆቴል ነው፣ በዚህ በቀኝ በኩል ያለው ማለት ነው። ተሻግረው ደግሞ እነዛ ፊት ለፊት ከሚያማምሩት ህንጻዎች አጠገብ ትልቅ ስጋ ቤት ነበረ፣ ኮሪደሩ ከመጀመሩ በፊት ማለት ነው። አሁን ላይ እዛም የገበያ ማዕከላት እየተሰሩበት ይገኛል። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ዙሪያውን እንግዲህ እንመለከታለን። በዚሁ መስመር ወደ ድልድዩ ስንደርስ እዛም አካባቢ ያው አንድ የመኖሪያ ትንሽ ህንጻዎች ነበሩ። እነዚህ የፌዴራል ቤቶች ሩዋንዳ አካባቢ ያሉ ቤቶች ማለት ነው። አንደኛው ዳር ላይ ያለው ፈርሶ እንግዲህ መንገዱ እግረኛው መንገድ ሰፋ እንዲል ተደርጓል። ከዛ ባሻገር ደግሞ የፓርኪንግ ስፍራ የሚሆን በቀኝ በኩል በዚሁ መጨረሻ ሰፋ ያለ ቦታ የተተዋለ። እኛ ግን እሱን ዛሬ አናይም። ተሻግረን ሐውልቱ ባለበት እንደዚሁ ይሄ በባህይ ቤተ እምነት በኩል በራፍ ላይ ነው የምናልፈው። እስከ መጨረሻው ድረስ አብራችሁን ቆዩ። ሙሉን እንግዲህ ሰፈሩን እየተሽከረከርኩ አስጎበኛችኋለሁ። መልካም ቆይታ ይሆንላችሁ።
እንግዲህ የጀነራሉ ሐውልት ይሄንን ይመስላል። ሩዋንዳ ደርሰናል። የዛሬ ጉብኝት ይሄ ነበር። እስካሁን ስለተከታተላችሁ አመሰግናለሁ። ቻው።